እንግዲህ ስለ መጨረሻው ዘመን እያነሳን አሁን ከ900 ዓመት በፊት ተነግሮ ነበረ ወደሚባለው ትንቢት እንሄዳለን። ይሄ ከ900 ዓመት በፊት ተነግሮ ነበረ የሚባለው ትንቢት ምን አይነት ትንቢት ነው? አሁን የሚቀጥለው ዓመት አለ 2027 እና 2027 ላይ እንግዲህ የመጨረሻው ዘመን ነገሮች የሚፈጸሙበት ጊዜ ነው የሚል ነገር ነው ያለው። አንድ ሰው ደግሞ ከዚህ ጉዳይ ጋር ተያይዞ የሚነሳ ሰው አለ። ይሄም ይሄ አሁን የምንመለከተው ነገር የፕሮፌሲ ኦፍ ዘ ፖፕ ይሉታል። ማለትም ጳጳስ ትንቢት ማለት ነው። እንግዲህ አንድ ግለሰብ አለ ከዚህ ነገር ጋር ተያይዞ የሚነሳ ይሄንን ቁጥር በሚያሰሉበት ጊዜ ከ900 ዓመት በፊት እንድንሄድ ያደረገን ነገር አለ። ይህም ሰው ከ112 በላይ ሐረጎችን በሚስጥር ጽፏል። በላቲን ቋንቋ ይባላል። እናም ከቫቲካን አካባቢ እና እንደዚሁ ተከታታይ የሆነ ነገር ከቫቲካን አካባቢ ጋር የሚገናኝ ተከታታይ የሆነ ነገርን የሚዘረዝር ትንቢት ነው። ትንቢቱ ብዙ አከራካሪና አጨቃጫቂ ጉዳዮች አሉት። እንደዚህ አይነት ትንቢቶችን በሚያጠኑ ሰዎች መካከልም እንዲህ አይነት ብዙ ክርክሮች ይደረጉበታል። በዚህ ሰው ምክንያት ፒተር ዘሮማን ከሚለው የሮማዊ ጴጥሮስ ከሚለው አስገራሚ ትንቢት ጋር ነው አሁን በቀጥታ የምንገናኘው። ይሄ ትንቢት ከዚህ ጋር የሚገናኝ ስለሆነ ነው። እንግዲህ 27 የትንቢቱ መጨረሻ ዓመት ነው ይላሉ። ስለዚህ የሮም ከተማ ትወድቃለች። እናም ደግሞ የመጨረሻው ጳጳስ ደግሞ ተቀምጧል እዛ ነገር ላይ አሁን የምንመለከተው ክፍል እና ይሄ ነገር የሚያያዘው እዛ 12ኛው መቶ ክፍለ ዘመን ጋር አስቀምጦን ብቻ ይተዋል ወይንስ ወደ 16ኛው መቶ ክፍለ ዘመን ጋር አምጥቶ ከእንደዚህ አይነት ሚስጥራዊ ጉዳዮች ጋር አያይዞ ይተወናል የሚለውንም እናያለን። ይሄ የፕሮፌሲ ኦፍ ዘ ፖፕ ተብሎ ያለው አብዛኛው ጊዜ የሚገናኘው ከቅዱስ ማላኪ ጋር ነው። ይሄ የአየርላንድ ሊቀ ጳጳስ ነው፣ ማላኪ ይባላል። በ12ኛው መቶ ክፍለ ዘመን የኖረ ነው። እናም በዛው መቶ ክፍለ ዘመን ላይ 1148 ላይ የሞተ ሰው ነው፣ የሞተ ጳጳስ ነው። ትንቢቱ ግን እንደተባለው በ1139 አካባቢ በሮም የወደፊት ጳጳሶችን በራእይ ተመልክቶ እንደጻፈ ነው የሚወራለት። ይህ ሰው እነዚህን ጳጳሶች ተከታትለው የሚመጡትን ጳጳሶች ዘርዝሯቸዋል እና የመጨረሻው ጳጳስ ደግሞ ብሎ አስቀምጧል እና ስለዚህ ይሄ ነገር ብዙ ምርምሮችን ከመጨረሻው ዘመን ጋር የሚገናኙ ሂደቶችን እና ዝርዝሮችን ከዚህ ብዙ ሰዎች መዘው ያወጣሉ። ማላኪ ራሱ የጻፈው የታወቀ የቀድሞ ቅጅ የሚባለው እሱ በዛ ዘመን ላይ ሲጽፍ የነበረ በኖረበት ዘመን ላይ የተጻፈ እሱን የሚጠቁም ምንም አይነት ቅጂ የለም፣ ምንም አይነት መጽሐፍት የሉም። ነገር የማላኪ ጉዳይ የመጨረሻውን ዘመን በሚያጠኑት ሰዎች መካከል በጣም ትልቅ ውዝግብ እየፈጠረ መጣ። 1595 ነው ታሪኩ ያለው። ግን እሱ ደግሞ በ12ኛው መቶ ክፍለ ዘመን የኖረ ሰው ነው። ማለትም በ1148 ከዚህ ዓለም የሄደ ሰው ነው ማለት ነው። እና ብዙ የጳጳስን ስሞች ጠቅሷል እና በላቲን ሐረጎች እየተናገረ ስለ መጨረሻው ዘመን እንደዚህ ምልክቶችን ያወራል። በዛ ጽሁፍ ላይ በ1595 ባለው ጽሁፍ ላይ from the midst of the sign የሚል አለው። ከዛም በኋላ የላቲን ጽሁፎች ያሉት አለ። ከዛም በስተመጨረሻ ላይ ደግሞ በጣም ታዋቂ የሆነው ይሄ በጣም ከመጨረሻው ዘመን ጋር የተገናኘ የተባለው በላቲኑ ፔትሩስ ሮማኑስ የሚለው ወይም ፒተር ዘሮማን የምንለው ማለት ነው። እሱ ክፍል አለ በደንብ ሰዎች ያ ላይ ነው ከዛ መጽሐፍ ላይ ትኩረት አድርጎ ስለ መጨረሻው ዘመን ብዙ እንዲወያዩና እንዲከራከሩ
ያደረገው ሐሳብ እንዴት ነው አንድ ሰው ከብዙ መቶ ዓመታት በፊት ስለሚመጡት ጳጳሶች በትክክል ሊገልጽ የሚችለው እንዴት ቻለ የሚል ነገር ተነሳ። በትንቢት ውስጥ ያሉትን ሐረጎች ከሴላስቲን ሁለተኛ ጀምሮ ተከታታይ ጳጳሶችን ወይም ፖፖችን የሚያመለክቱ ነገሮችን ጽፏል ማለት ነው እና አንዳንዶቹ የመጀመሪያዎቹ ሐረጎች ደግሞ ስለ ፖፖቹ ቤተሰቦች፣ ስለ ጳጳሶች ቤተሰቦች፣ የትውልድ ቦታ፣ የጦር ምልክት እንደዚሁም ደግሞ ሌሎች የግል መገልገያዎችን የመሳሰሉ ነገሮችን ይናገራል ይሄ ጽሑፍ ማለት ነው። ስለዚህ ይህን ነገር ነው ይሄ ትንቢት አስደናቂ እንዲሆን አሁንም አንዳንድ ሰዎች ከ2027 ጋር አያይዘው ሲያነሱ ይህን ነገር ትንቢቱ ምን ያህል ተአማኒነት አለው የሚለውን ነገር እያነሱ ነው የሚቀጥሉትና ምን ያህል ትንቢቱ እንደሚገናኝ ሐረጎቹ ወደኋላ የተጻፉ ቢሆንስ የሚለው ደግሞ መከራከሪያ ሐሳብ ነው። አሁን ጽሑፉ ትክክለኛው ጽሑፍ ያለው 1595 ላይ ስለሆነ እሱ ደግሞ ከዛ አስቀድሞ በ12ኛው መቶ ክፍለ ዘመን የኖረ ሰው ነው። በ12ኛው መቶ ክፍለ ዘመን ላይ ደግሞ የሚያመለክቱ እሱ እንደጻፋቸው የሚገልጹ ጽሑፎች የሉም፣ ቅጂዎች የሉም እና በዚህ ምክንያት እነዚህ ቅጂዎች ስለሌሉ 1595 ላይ ስለመጣ ሐሳቡ ሰዎች በዚህ ዘመን ላይ ጽፎት ነው ያ ጸሐፊው የጻፈው ጽሑፍ አይደለም ሲጀመር የሚል ሐሳብ አላቸው እና ትክክል አይደል ሰዎች አይተው ከማን ቀጥሎ ማን እንደሚመጣ ከማን ቀጥሎ ማን እንደሚሆን አይተው ካረጋገጡ በኋላ ጽፈው እሱ ጻፈው ብለው ነው ትንቢቱ ሰዎች እንዲቀበሉት ለማድረግ ተፈልጎ የተደረገ ሴራ ነው እንጂ ይሄ ነገር ውሸት ነው የሚሉ ሰዎችም አሉ። ስለዚህ ከ1590 በኋላ እስከ 1590 ድረስ ያሉትን ነገሮች መመልከቱ እጅግ አስፈላጊ ነው የሚሆነው እና ከዚህ በኋላ ትርጓሜዎቹ ምን እየሆኑ ይመጣሉ? ቀጣይ ስለሚሆኑት ነገሮች የሚናገር ነገር የለውም። ምንም ያን ያህል ሚዛን የሚደፋ የሚጠነክር ትንቢት የለውም። ይልቁንም በጠቅላላ ይዘት የሚታይ ሆነ በቃ እንደዚህ ሊሆን ይችላል ወይም ደግሞ የሆኑ ምልክቶች ሲኖሩ ያ ከዚህ ጋር ሊገናኝ ይችላል ተብሎ በምሳሌያዊ መንገድ መተርጎም ተጀመረ። አየርላንዳዊው ጳጳስ ማላኪ ጋር እንዳይገናኝ የሚያደርገው ነገር ይሄ ነው። ስለዚህ እያንዳንዱን ነገር ከዚህ ቀጥለን ባለው ነገር እንመለከታቸዋለን። ያን ያህል ሚዛን የደፋ እንዳልሆነ አንዳንድ ይሄ ኒው ካቶሊክ ኢንሳይክሎፒዲያ የሚለው ምንጭ ላይ ገብተን በምንመለከትበት ጊዜ ደግሞ ትንቢቱን እንደ 16ኛው ክፍለ ዘመን የሐሰት ትንቢት እንደሆነ ራሳቸው ካቶሊኮቹም ያን ያህል ተቀባይነት እንደሌለው ሲገልጹ እንመለከታለን። እና ወደ ዋናው ጥያቄ እንምጣ። 27 ጋር ምን አገናኘው ታዲያ? ይሄ ማላኪ ምንድን ነው? 27 ማላኪ በጣም የተለያዩ ነገሮች ናቸው። እንዴት ነው ሊገናኝ የቻለው? በምን መንገድ ይህንን ነገር ልናገናኝ ችለን ነው ከማላኪ ጋር ቀጥታ የወሰድ ነው የሚለውን 27 እንዴት ነው የሚገናኘው የሚለውን እያገናኘን እንሂድ ወይም እንዳገናኙት እኛም እሱን አገናኝተን እናመልክት ማለት ነው። እንደዚህ የሚል ከ27 ጋር የሚገናኘውን ትንቢት እነሱ እንደሚሉት አንድ ሐረግ አለ አክስል ኢን ዘ ሚደስት ኦፍ ዘ ሳይን የሚል ማለት ነው እና ይሄ ከጳጳስ ሲክስተስ 5ኛ ጋር ይያያዛል ተብሎ ይተረጎማል እና ይህንን ከዛ ጋር አያይዘው ተረጎሙትና ሴሊስቲያን ሁለተኛው በ1143 ላይ ጳጳስ ሆነ። ሲክስተስ 5ኛ ደግሞ በ1585 ላይ ጳጳስ ሆነ ማለት ነው። ስለዚህ በ1143 እና ሴሊስቲያን እና በ1585 በሲክስተስ 5ኛ መካከል ያለው የዓመት ርቀት ስንት ነው? 442 ነው። ማለትም ከ1585 ሲቀነስ 1143 ብለን 442 ዓመት ነው። እንግዲህ በሲክስተስ 5ኛ
መካከል ያለው 442 ዓመት ላይ ደግሞ ልክ በመካከል ባሉት በእነዚህ ዓመታት በ1585 እና በ1143 ባለው 442 ዓመታት በመካከል አለ። ይህንን 442 ዓመታት በስክስተስ አምስተኛ ላይ እሱ ከነገሰ በኋላ ብለን ብንጨምር ወይም ሲጨምሩት 1585 ሲደመር 442 ማለት ነው። ስንት ላይ ያመጣናል ማለት ነው? 27 ላይ ያመጣል ስንደምረው 1585 ሲደመር 442 በመጨረሻው ጳጳስ በዛ ትንቢት መሰረት ባለው ማለት ነው። እና በእነዚህ ነገሮች 27 ይመጣል። ይህ 27 ደግሞ ዝም ብሎ የሚታይ ሳይሆን ከመጨረሻው ዘመን ጋር ለመተርጎም አንዳንድ ተርጓሚዎች ተጠቅመውታል። ስለዚህ ታዲያ ምንድነው ከ900 ዓመት የቆየ ትንቢት ጋር የሚያገናኝ ምንድነው ያገናኘ ማላኪ ከ12ኛው መቶ ክፍለ ዘመን የነበረ ሰው ነበረ። ከዛን ቀናነስን ደማመርን ከ2027 ሲቀነስ 1139 በትክክል 900 ዓመት አይሆንም። ስንት ነው የሚመጣው? 888 ዓመት ነው የሚመጣውና 900 ዓመት አይሆንም ማለት ነው። ስለዚህ 900 ዓመት የሚለው ትክክለኛ የሆነውን ስንቀንስ የምናገኘው ቁጥር ሳይሆን ትንቢታዊ ቁጥር ነው ብለው ይናገራሉ፣ ይህንን ሲያስረዱ ማለት ነው። ስለዚህ 2027ን ከሮሙ ጴጥሮስ ጋር ደግሞ ምንድን ነው የሚያገናኘው? ድጋሚ ወደ ሮሙ የመጨረሻው ክፍል ነው የምንመጣው። ስለዚህ ሴንት መላኪያ ወይም ቅዱስ መላኪያ ይህን ጽሑፍ የጻፈው እሱ ነው የሚለው በጣም የምናየው ጉዳይ ነው። እንዴ እሱ ነው እንደ የጻፈው ስንል በጣም ጠንካራ የሆነ ማስረጃ አናገኝም። ቅድም እንዳልነው ማስረጃዎች እንዳሉ በሙሉ የሚወስዱን ወደ ማን ነው? እሱ እንዳልጻፈው ወደሚለው ሐሳብ ነው የሚወስዱን ማለት ነው። ለምን ሲባል 1595 ድረስ ከዛ በፊት ያሉ ምንም አይነት ማስረጃዎች የሉ። 1595 ላይ ነው እንደዚህ አይነት ነገሮች ያሉት ማለት ነው። ስለዚህ ከዚያ በፊት አንድ ሰው ስለ ሴንት መላኪያ ወይም ቅዱስ መላኪያ ጽሑፍ የህይወት ታሪኩን ጽፎት ነበረ። ይህም ቅዱስ በርናልድ የሚባል ሰው ነው። ነገር ግን ይህን የጳጳሶች ትንቢት ምንም አይጠቅስም። እዚህ 1595 ላይ ያሉትን ትንቢቶች በምንም አይነት ሁኔታ እዛ ጽሑፍ ውስጥ የህይወት ታሪክ ውስጥ አስገብቶት አንመለከትም እና ምንም አይነት ከ1139 እስከ 1595 ድረስ ስለ መላኪያ የሚናገሩ ምንም አይነት ታሪኮች የሉም። እሱ ያን መጽሐፍቶችን ጽፎና እንደዚህ አይነት ትንቢቶችን ተናግሮ ነበረ የሚል ነገር ስላልተገኘ የሱን ስም ተጠቅመው ሌላ ሰው የጻፈው ጽሑፍ እንደሆነ ይታሰባል። አንዳንዱም ይሄ ሲዶፒግራፊ የሚባለው የውሸት ትምህርቶች ወይንም ደግሞ የውሸት መጽሐፍቶች ተብለው የሚባሉት ዝርዝር ውስጥ ይከታሉ። ውሸት ነው፣ እንዲህ አይነት ታሪክ የለም የሚለውን ነገር ያነሳሉ ማለት ነው። ስለዚህ 27 መጨረሻ ይሆናል የሚለው የቁጥር ስሌት ከፍተኛ የሆነ ክርክርን ያስነሳል። 1585 ላይ 442 ስንደመር 27 ይመጣል። ግን ይህ ማለት 27 ነው ወይ መጨረሻው? በእንደዚህ አይነት ቁጥራዊ ስሌት መሄድ መድረስ እንችላለን እንዴ የሚለውን ስንመለከት አይሆንም። አሁን እዚህ ጋር የምንመለከተው ኖርማሊ ከክርስትናው ዓለም የወጡ ጽሑፎችን አይደለም። ክርስትና ውስጥ ያሉ ጽሑፎች ምን ይላሉ? የመጨረሻውን ዘመን ትንቢትን ሲተነብዩ ሰዎች በእንደዚህ አይነት ቁጥራዊ መረጃ ለመድረስ ሲሞክሩ ምን አይነት ነገር አስቀምጧል የሚለውን እየተመለከትን ነው። እና ይሄ ታዲያ ከመጽሐፍ ቅዱስ አይጻረርም ወይ ስንል በጣም እጅግ በጣም ነው የሚጻረረው። መጽሐፍ ቅዱሳዊ የሆኑ ትንቢቶችን ተንተርሶ እየሄደ አይደለም ነገሩ ያለው። ነገሩ እየሄደ ያለው አንድ ጳጳስ ከተነበየው ትንቢት አንጻር ተነስቶ እንደዚህ ሊሆን ይችላል ብለው ከፍተኛ የሆነ ምጉት
አቅርቧል። ይሄም ደግሞ ሊያቀርቡ የቻሉበት መንገድ ሲታይ ደግሞ የዛ ጳጳስ ትንቢቶች አብዛኞቹ የተሳኩ ነበሩ በሚለው ሐሳብ ሄደው ነው። ስለዚህ ምንም አይነት መጽሐፍ ቅዱሳዊ መረጃና ማስረጃ ላይ የተደገፈ ነገር አይደለም የተመለከትነው ማለት ነው። ስለዚህ እንዲህ አይነት ጽሁፎች አሁንም አሁን ይሄ 27 የሚለው እኮ እስከ ዛሬ ዘመን ድረስ ያለ ነው። ማለትም እንግዲህ 27 እስኪደርስ ድረስ የሚቀጥል ነው። 27 ከደረሰ በኋላ ደግሞ ሌሎች ሐሳቦች የሚነሱ አሉ። እነሱ ላይ በጣም አድርገው ሰዎች ጽሁፎቻቸውን ይሰራሉ። እንደዚህ አይነት በዚህ ዘርፍ ላይ የሚመራመሩ ሰዎች ማለት ነው አሉ። አሁንም 2030 የሚል ጽሁፍ አለ። እሱንም እንደዚህ ተጽፈው በትንቢት መልክ ተዋቅረው እንደዚህ አይነት አጥኞች አጥንተው ያስቀመጧቸውን ነገሮች በጠቅላላው እናያቸዋለን ቀስ እያለን ማለት ነው። ግን ጽሁፎች አሉ። አሁን እንደዚህ አይነት ነገሮች ከተፈጸሙ በኋላ ምን አሁን 26 እጅግ በጣም ከባዱ ጊዜ ተብሎ የሚወሰድ ነበረ። አንዳንድ ምልክቶችም ወደዛ አድልተው ነበረ እንደምንመለከተው። እንደውም ይመስል ነበረ ትክክል ነው ብለው የነበሩ ሰዎችም ነበሩ። ምክንያቱም ነገሮችን ከመጽሐፍ ቅዱስም ጋር አገናኙት። ከዛም በኋላ እየሆኑ ያሉት ነገሮች ደግሞ መጽሐፍ ቅዱሳዊ ትንቢቶችን ትክክለኛ ባልሆነ መንገድ ስንፈታቸውና ስናቻኩላቸው የሚፈጥሩት ቀውስ ላይ የወደቁ ሰዎች ነበሩ። ለምሳሌ የመጨረሻው ዘመን ሁል ጊዜ እኔ እንደምናገረው ከእስራኤል ጋር ይገናኛል። ሁል ጊዜ ነው የማወራው። የመጨረሻው ዘመን ታርጌት እስራኤል ናት እና ከእስራኤል ጋር ስናገናኘው ደግሞ ያለው ውዝግብ ደግሞ አሁን እስራኤል አካባቢዋ ላይ ካሉት አገሮች ጋር ጦርነት ትገጥማለች። እነዚህ እዛ አካባቢ መካከለኛው ምስራቅ ላይ የሚፈጠሩ ቀውሶች እያንዳንዱ ስለ መጨረሻው ዘመን የሚነግሩን ነገር አለ። ነገር ግን በቃ አሁን ነው ብለን የምንወሰንበት ጉዳይ ግን የለም። ለምሳሌ ኢራንና እስራኤል በጣም ከባድ የሆነ ነገር ውስጥ ሚሳኤሎችን ሲማዘዙ ያ ቀውስ ሲፈጠር ሁሉም ሰው እንደዛ ትንቢቱ 26 የተባለው ትክክል ነው ወደሚል አመለካከት መጡ። ይሄ ሮንግ ነው። በአይን የምናየውን ነገር እያየን መጽሐፍ ቅዱሳዊ ነገሮችን እንድንተረጉምም አልተፈቀደልንም። ትንቢት ሲጀመር በሰው ፍቃድ የመጣ ስላልሆነ ለገዛ ጥቅማችን እያገናኘን እንድንተረጉምም አይፈቀድም ማለት ነው። እና አሁን 27 የሚለውም 26 ነገሮች እያንዳንዱ ሲገናኝላቸው እንደው የወሰኑበት ጉዳይ ነው። ሆኖም ከዛ አስቀድሞ የተነበዩ ሰዎች እንደነበሩ መካድ የለብንም። ነበሩ። ከዛም በኋላ ነገሮችን ደግሞ ሲገጣጠሙ በዛ 26 ላይ የነበሩ ሰዎችም እና የተሸወዱበት ሁኔታ ተፈጥሮም ነበረ። ከዛን ከ26 በኋላ ደግሞ አሁን 27 ነው ያለው። ግን እጅግ በጣም የሚፈራው ዘመንም አለ። አሁን 2066 የሚባል ዘመን ላይ እንደዚህ ጥናት የሰሩ ሰዎች አሉ። 2066 ላይ ከመጽሐፍ ቅዱስም እየወሰዱ ጥናትን የሚሰሩ ሰዎች አሉና እንዲህ አይነት ነገሮች ምን ያህል ሊያስኬዱ ይችላሉ የሚለውን ነገርም የምናይ ነው የሚሆነው። ነገር ግን 2027 ላይ የተሰራው ነገር ይህንን ይመስላል። ሰዎች የሰሩት መጽሐፍ ቅዱሳዊ መሰረት አለው ወይ? ምንም አይነት መጽሐፍ ቅዱሳዊ መሰረት የሌለው ነው።